ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል የማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ላይ ያለው የእግዚአብሔር ቃል። እንግዲህ በሰማያት ያለው አባታችን ለሌሎችም አባት ሆኖ ክርስቶስ ለኛ አዳኝ ነው፣ ሌሎችም አዳኝ ሆኖ እንዲገለጥ፣ እንዲታይ፣ እንዲወደድ ደግሞ የእግዚአብሔር ፍቅር በዓለም ሁሉ በሰው ሁሉ ፊት እንዲበራና እንዲገለጥ አንዱ እግዚአብሔር የሰጠንን የሱን ባህሪ ተካፋዮች የሆንን እኛ የእግዚአብሔር ልጆች በማያምኑት ፊት፣ ባልተቀበሉት ፊት፣ ባልወደዱት ፊት ሆነን እንዲወዱት፣ እንዲቀበሉት፣ ከአዳኙ ጋር እንዲተዋወቁ፣ ከአባታችን ጋር እንዲተዋወቁ የምናደርግበት መንገድ መልካም ስራ ነው። ብዙዎቻችን መልካም ስራ በሰዎች ፊት አይታይም። አይደለም በማያምኑ በቤተሰቦቻችን እንኳን መልካም ስራችን አይታይም። በምናቃቸው ሰዎች እንኳን እርስ በርሳችን አማኞች እንኳን እርስ በርሳቸው መልካም ስራቸው እንኳን አይታይም። አይደለም ለሌላው። ወንጌል አንዱ እግዚአብሔር የሰጠንን ሕይወት ማካፈል ነው። ፍቅር ማካፈል ነው። ምሕረት ማካፈል ነው። ቸርነት ማካፈል ነው። ሰላም ማካፈል ነው። እረፍት ማካፈል ነው። ይህ ሁሉ ግን በእያንዳንዱ እርምጃችን መገለጥ የሚገባው ነው። ምናልባት እንዲህ አደርጋለሁ ሳትሉ፣ እንዲህ ሆናለሁ ሳትሉ፣ እንዲህም ፈጽማለሁ ሳትሉ፣ እንዲያም ግን የዕለት ተዕለት ሕይወት ተግባር ነው የእግዚአብሔር ባህሪ በእኛ ሕይወት ውስጥ። ይህም መልካም ሥራ ነው። ይህም መልካም ሥራ ደግሞ የእግዚአብሔር ብርሃን ነው። በሰማያት ያለው አባታችን የሚከበረው በዚህ መንገድ ነው። መጽሐፍ ሲናገር እንግዲህ እኛ የክርስቶስ ልብ አለን ይላል። እኛ ሁላችን የክርስቶስ ባህሪ ተካፋዮች ነን። የክርስቶስ ጽድቅ፣ የክርስቶስ ፍቅር፣ የክርስቶስ እውነት፣ የክርስቶስ ቅድስና፣ የክርስቶስ ሕይወት ሁሉ ተካፋዮች ነን። የክርስቶስ ሕይወት ደግሞ የክርስቶስ ባህሪ ደግሞ ብርሃን ነው። እዚህ የክርስቶስ ብርሃን በእኛ ባይጠፋ፣ ልክ መብራት እንደሚጠፋ ባይጠፋ፣ ቢገለጥ፣ ቢበራ፣ ለሰው ሁሉ ቢበራ፣ ቢታይ፣ ማን ነው ክርስቶስን ላይወድ የሚችለው? ማን ነው ክርስቶስን ላይፈልግ የሚችለው? ማን ነው በሰማያት ያለውን አባታችንን ማክበር የማይችለው? ስላልበራ እኮ ነው ማክበር ያቃታቸው ሰዎች ሁሉ። አማኝ ራሱ ማክበር አባቱን ማክበር ያቃተው ስላልበራ ነው። ቢበራ ሰው ሁሉ የሰማይ አባታችንን ያከብራል። በልባችን ያለውንም ክርስቶስን አክብሮ ይኖራል። እንዲያከብሩ የክርስቶስ ሕይወት የክርስቶስ ብርሃን በእኛ ይብራ፣ አይጥፋ ነው። ምን አጠፋው? ምንድን ያጠፋው? ኃጢአት በእኛ ሕይወት ውስጥ ያለውን የክርስቶስን ሕይወት ይሸፍናል፣ ይደብቃል፣ እንዳይወጣ ድፍረታችንን ይወስዳል፣ ይሰርቃል። ኃጢአት ብዙ ነገር እንዳይገለጥ ያደርጋል። ኃጢአት በሰው ሕይወት ውስጥ ድንጋጤና ፍርሃት ያበዛል፣ ይጨምራል። ሰዎች በእግዚአብሔር እንዳይተማመኑ፣ በእግዚአብሔር እንዳይደገፉ፣ በእግዚአብሔር ቀኝ እንዳይሆኑ ኃጢአት ብዙ ነገሮቻቸውን ይዘረፋል። ሌባ ካያችሁ እንደሆነ ፖሊስ ሲያይ፣ ሰው ሲያይ፣ ያየው ሰው ሲያይ ምናምን ድንግጥግጥ ይላል፣ ፍርሃተባ ይላል። ለምን? ትላንት ባለፈው የሰረቃቸው አንዳንድ ነገሮች ስላሉ ምናልባት እነዚያ ሰዎች ይሁኑ ብለው ምናምን ፍርሃት ይዘዋል። አያችሁ፣ ድንጋጤ ይዘዋል። ኃጢአት ሰዎች የእግዚአብሔርን ብርሃን እንዳይገልጡ ያስራቸዋል፣ ጠፍንጎ ይዛቸዋል። ስለዚህ ከኃጢአት የተለየ ሰው የእግዚአብሔርን ብርሃን ያበራል። እንግዲህ የብርሃኑ ዋና ዓላማ ሰዎች እግዚአብሔርን እንዲያከብሩ ነው። እግዚአብሔር ክብር እንዲቀበል ነው።
በእኛ ሕይወት ሰዎች የእግዚአብሔርን ብርሃን ሲያዩ እግዚአብሔርን ያመሰግኑ ዘንድ ነው። እግዚአብሔር የሚያከብሩትን ያከብራልና። ስለዚህ እኛ ደግሞ እግዚአብሔር እንዲከበር፣ እግዚአብሔር እንዲመሰገን ሕይወታችን በብርሃን የተሞላ መሆን አለበት። መንገድ መክፈት አለብን። ሰዎች በእኛ በኩል አልፈው እግዚአብሔርን እንዲያከብሩ፣ ሰዎች በእኛ በኩል አልፈው ሰዎች የእግዚአብሔርን ልጅ እንዲያመሰግኑ መንገድ ጠራጊዎች መሆን አለብን። ይሄ ካልሆነ በጣም እግዚአብሔር እየተከበረ ሳይሆን በሌላ መንገድ እየተገኘ ነው። ስለዚህ እግዚአብሔርን የምናከብረው ብርሃናችን በሰዎች ሁሉ ፊት ሲበራ ነው። እግዚአብሔር ይርዳን። በመጨረሻም ብርሃን ሲበራ ጨለማ ይወገዳል። እዚህ በዓለም ያለውን፣ በአካባቢያችን፣ በቤተሰባችን፣ በከተማችን ያለውን ጨለማ ለማስወገድ ብርሃኑን ማብራት ይጠበቅብናል። ብርሃን ሲበራ ጨለማ አካባቢያችን ላይ፣ ሀገራችን ላይ፣ ዓለማችን ላይ አይኖርም። ስለዚህ እርስ በርሳችን ብርሃን ልናበራ ይገባል። ላመኑትም እርስ በርሳችን ብርሃኑን ልናበራ ይገባል። በዚያ ደግሞ እግዚአብሔር ይከበራል፣ ምስጋናም ይገባዋል። ዋና ዓላማው እኛን ማክበር ሳይሆን እግዚአብሔርን ማክበር ነው። ለእኛ ምስጋና ሳይሆን ለእግዚአብሔር ምስጋና እንዲገባው ማድረግ ነው። ለታረደው በግ ኃይልና ባለጠግነት፣ ክብርና ምስጋና ሊቀበል ይገባዋል ስለሚል ይገባዋል። ብርሃናችን በሰዎች ሁሉ ፊት ይብራ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ።